ይኸውልሻና ስሚኝ በደንብ ወበረካቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። ይህ ምንድነው ካላችሁ ኖላዊ ክፍል 135 ይዤላችሁ ቀርቤያለሁ። እውነት ግን እቺ ንግግርሽ ከፋይ ናት ነው በልምድ ያገኘው ነው። አንተ ዝም ብለህ እራት እያለ ሲለው ምላሴ አሁን እኮ ሀና የራሷ ሆናለች። የሌላ ሰው መሆኗ የኔ ጉዳይ አይደለም። ለነገሩ ጆሮ እውነቱን ነው። ለጽድቅ አይደለም የሚያበጥርካት። ስለዚህ እያስጨነካትን ቢሆን ስሜትህን ንገራት። ከዛ ከፈለገች ወደ አንተ ትንጣ። እኔን ካልፈለገች እንዴት ኢላ እኔ አሁን አንድ ጊዜ እዚህ ድረስ መጣ እና አሁን ይሄን ሁሉ ነገር ሳታስተካክል መሄድ የለም። አሁን ተረጋጋና አስብ። ምን ማድረግ እንዳለብህ ይገባሃል። ወይኔ ብሎ እሱ ማዘን እንደው በከንቱ እንደዚህ ወጣትነት ሊባክን ነው ማለት ነው። አሁን ተረጋጋ፣ አትበሳጭ ብሎ ሲለው ብድግ ብሎ ከሁላችሁም ተገንጥሎ ህድታል። በቃ ወይ ሀና የስራሽን ይስጥሽ። እኔና ጀሮ ላይ ጨልልሽን ሳይንስ ጭራሽ የሌላ ስለም ደግሞ አጨልላንሽው እንዴ! አንተ ሆን ቀገባህ እንዴ? ማ እኔ ጅል ነህ እባክህ። ይቺ ኩርሲ የምታክል ልጅ ምን ዋለ የሚፎለቀቅባት? ሀኒቹን እንዳትነገራት ዝም በል። አሁን ሂሳብ ክፈልና እንሄድ። ልጁን ደግሞ መኪና እንዳይገጨው እና ሂሳብ ይሄው ብሎ ቡና የጠጡበትን ሂሳባቸውን ከፍለው ሄዱ። ሀኒቹን አፍቃሪ በዛ። እነሱ በቅናት ብጥስና ብጥስ እያሉ ነው። መጤት ብሎ እሺ ደህና ነህ ሄዱ ወይስ እንዴት ናቸው? ወይኔ አሳቀቁኝ እኮ ምን ብለህ ምን ያላደረጉኝ ነገር አለ? ግን አሁን አንተ እንዴት አንቺን ነው እና ምን አልካቸው? ያው እንዳልሽኝ አላቃተም ብዬሽም ተጣረኳቸው። እኔ ያምኑኝ አይመስለኝም። አሁን አንዷ ቤቷ የተቀየረ ምንም ያለ አይመስለኝም ብላለች። ቤቱ የምን ቤት ነው? እየዋሽ ነው። አውቃብናለች ማለት ነው። ይችማ የሆነች ነገር ናት። ሌላስ ሌላ ፋታ የሚሰጠዋቸው ሌላ ጥያቄ እንዲጠይቁኝ እያስገባሁ ይዘገውባቸው እና ሌላ የለም። ቆይ እነሱ ምን ፈልገው ነው የመጡት? እኔ አልገባኝም። እርግጠኛ ነኝ እርግብ ያደረገችው ነገር አላት። እርግብ ደግሞ ማናት? ይልቅ አሁን አንድ ነገር እንድታደርግ ልንገር። የተስማማነው እኮ ልጆቹ ሊይዛቸው መጣች ነው ያልኩኝ እና አንድ ስምምነት እንፈጥራለና ማለት ብሎ እሱም ሲላትኝ እና በመሃል የምትለው ጥፍት አለባት። ምንድነው ይሄ? ለአዲሱ ስራችን ስምምነታችን ነው። አዲሱ ስራችን ምንም ማድረግ የለውም እና ሄደ እያለን ስለ አዲሱ ስራችን እናውራ። እሺ ምን ችግር አለው ብሎ ስላተኝ ለተናገረው እንግዲህ ስለ ስምምነቱ አብረው ህድታሉ። ምክንያቱም እሱ ቁሞ እየጠበቀ ነበረ። የሀኒቹ ፍቅረኛ ትመጣለች ብሎ እያንቃቃት ነው እንግዲህ በጉጉት። አሁንም ስልክ ይደውላል፣ አይነሳም ስልኩ። ከዛ መጨረሻ ላይ አሁንም ይደውላል። ምን አይነት ልጅ ጋር ነው የገጠምኩት? ይህን ያህል እንደዚህ ችላ የምትለኝ ስለማትወደኝ ነው? ወይኔ ስራ። አሁን ምንድነው የማደርገውና? እስኪ አሁን በተደጋጋሚ የሚሞክረው ሲሞክር አታነሳም። እስኪ አሁን ለሰላም ልደውል ብሎ ለሰላም ደግሞ ወይኔ ጉዴ ሀና፣ አሁን ግንኙነታችን ደግሞ አፍርሳ እንዳይሆን ብቻ ምንድን ሆኖ ነው ሁለታቸውም ስልክ የማያነሱት? ወይኔ ብሎ ጭንቀትና ጭንቀት ተፈጠረ። ቁጭ ብሎ ስልኩን እያየ ነበረ። ሰላም አስራ ደውሎ ነበረ። ለምን? እኔ ምንም አላውቅም። እኔ ጋር ሳይደውል ነው አንቺ የደወለ ብላ ሀኒቹ ስትል ወይኔ ሰላምዬ ከኔ ጋርም ደውሎ ነበረ እና አንቺ አላነሳለት ስትይ እኔ ጋር ደወለ። እንደዛ ነው ይመስለኝ። ይሄን ያህል ልጁ አብዷል ማለት ነው። እና ስልክ ስላልተነሳለት ነው ታዲያ የሚያብደው ልጁ? እና ምን ሆነ የሚያብደው? ሀና ስልክ አላሰችለት እንደዚህ ነው። ይሄን ያህል ካንተ ጋርም ደውሎ ሊሆን ይችላል። ደግሞ እኔን ስልክ ደግሞ ታውቀት ነው የሚደውል። ለማንኛውም እስኪ ድንብላል የለችም። እናንተ ስትቆዩን የበላው ወረኛ በቀር ድሮም እኮ አንተ ሆድህ ነው ዘመድ። እኔ ልሄድ ነው ብላ ብድግ ብላ ህድታ ላይ ሰላም ቆይ
ለይስራ እስኪ አንድ ልደውልለትና እንሄዳለን። ደውይለት። እሺ ቆይ ይሄ ሁሉ ስለደከመኝ ነው፣ ስቀልር ነው። ስለተረዳኸኝ አመሰግናለሁ። እሺ ብላ እሷም ስትለው እሱም ቁጭሞ እየዘፈነ ነበር። ስለ ፍቅር አታላይ ነች እያለ እየዘፈነ እያለ ሲጃራውን ቡልል እያረገ ነበር። ኧረ እባክህ ይሄ ሁሉ ነው እንዴ? እኔ እነግርሃለሁ አላልኩም እንዴ? ይኸውልህ ጭራሽ ቃላት እስከሚመጣ ድረስ መታገሱ ጥሩ ነው እያለ እየቀላለደ በስልኩ አሁን ና እንሂድ በል ተንቀሳቀስ፣ አቧ ታንገላተኝ ለበቃ ተው ብሎ ሲለው እሱም በግዴታ ይዞት ድታለ ዞር እያለ እያየ ነበረ። ምክንያቱም እነሱ ስለሄዱ። አዎ እርግጥ ምንድነው እያረግሽ ያለሽው? ትቼው እነሱ ሲመጡ የሚሆን ይሆናል። ቀድመን ማየታቸው ስለነበር ቤቱን ለቃለች ስለምላቸው ችግር የለውም። ለምን እንደመጡ እንዴት ብዬ ነገራቸው? እና ልጆች መተው ምን ነገሯቸው? ምን እንደሚፈልጉ ነገሩኝ። እኔ ደግሞ ቤት እንዳለ ነገርኳቸው። እኔ አላመኑኝም፣ ያመኑኝም አይመስለኝም። አሁን ሁሉን ነገር ተስማምተናል ብዬ ነው የምላቸው። ደውለው ቢጠይቁ ምንም ነገር አላሉኝም እንድትላቸው። ምንም ነገር አታስቢ፣ ዝም ብለህ ንገራት። እሺ እላታለሁ። ሌላ የምትይ ነገር አለሽ? ደግሞ የፈራህ በጣም ትመስላለህ። እንዴት? ከሁሉ ነገር ነው ያለሁት። ከስር ታውቃለህ? ከስሬ ባላውቅም ወንጀል የሰራው ሰው ከባድ ነው። ይህን ያህልማ መፍራት የለብህም። አሁን ሂድ በቃቸው። እሺ ቻው ተባብለው እርግብ ጋር ተለያዩ። እርግብ መልሳ ወደዛ ተመለሰች። አሁን እንሂድ። በአዲስ አበባ የመጣው ምን ልሰራ ነው? ረሳሽው? ላስታውስሽ እኮ መጣ። ከዛ የሚጠቅምህ መረጃ ደግሞ ነገርኩ። እሱንማ ተይው ባልነገርሽ በቀረብኝ። ቆይ አንተ ሀናን አትፈልጋትም? አንቺ እንዳልሽው ሀና ምንም ባልፈልጋት ግን ከሰው ጋር እርቄ ራሴን ማዳን አለብኝ። እና ቆይሽ የምትሰራበት ሰው ምንድን ነው? ከዚህ በላይ መፈላሰፍ አለ? አንቺ እንደምታስቢው ሳይሆን ምን ማድረግ እንዳለብኝ ራሴ ያውቃለሁ። እዚህ ተመጣ ሀናን አንዴ ብቻ ነው ያገኘሃት? አዎ አንተ ወደ ሀና ቁጥጥር የተንደረደሩ ነው። ቆይ አሁን ምን እያልሽ ነው? አንድ ጊዜ መታየን እንዴ? ስለዚህ አንዴ የመጣህበትን ነገር አድርሰህ ተመለስ። ሀናን እነግራታለሁ። ሀናን እናገኛትና አናግራት። ምንድነው የማናግራት? ለምን እንደመጣህ አንቺ እንደጠራሽ ልንገራት። አማህን እንዴ? ጭራሽ እኔን ስም እንዳታነሳ። እኔን ራሴን ራቀኝ። ሀናን እናንተን እየቀረቡ ነው። ይሄን ደግሞ አትርሳ ብላ ጣጥለው ወደት ስትል እሱም ስሜታዊ ሆነ። ምክንያቱም አወራሩን አላማረበትም ነበረ። እሺ አሁን ምንድን ላድርግ? ዘሪሁን አሁን የት አግኝቼ ነው ይቅርታ መጠይቀው? ዘር የት ነው ያለው? እባክህን አንድ ጊዜ ብቻ ባገኘው። ደግሞ በጣም ናፈቀኝ። እንደዚህ መውደዴ ሳውቅ እንዴት ባንተ ጨከንኩብህ? ይህን ያህል እንደዚህ ራስ ወዳድ ሆንኩብህ። እባክህን አንድ ጊዜ ባገኘው ያለች ስትል ብቻዋን እያሰበች እና እየሰለሰለ ነበር። የምታደርገው ጠፋባት ብቻዋን። ከዛ ሀኒም ምን በዚህ ሁሉ ጭል ውስጥ ሆነሽ በጣም አመሰግናለሁ። ምን እያልክ ነው? ስራ አንተ ማግኘት የደስታ የሚሰጠው ለአንተ ብቻ ነው። ቢሆንማ አንቺን ማግኘት ስሜት በጣም ጥሩ ነበር። አንቺ ሳገኝሽ እጅን በመዳፍ ውስጥ ያገኘው ነው ይመስለኝ። ህይወት እኮ ባልጋ አትሆንም። ይኸውልህ ስራ አሁን ያለው ስሜት እኔም እንዳንተ ነው የሚሰማኝ። እውነትሽን ነው ሀና? አዎ ስራ ይሄ ነፃነትን ነበር ስፈልግ የኖርኩት። ይሄን ደግሞ አንተ ሰጠኸኝ። እውነትን ስታገኝ ደስ ይልሽ ነበረ። የስራ ተው እንጂ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። ላይክ አድርጉ፣ አይከፈልበትም። ተው አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ደህና ሁኑልኝ ውዶችዬ። ሰላም